የእናትነት ጥንካሬና መስዋዕትነት ከምንም በላይ ቢሆንም አንዳንድ ጊዜ ግን የሰው ልጅ ጭካኔና አረመኔያዊነት ድንበር ያልፋልና ዘግናኝ አደጋን ያስከትላል። መላውን ማህበረሰብ ያሳዘነና ያስቆጣው አሰቃቂ ወንጀል ድርጊትም እስከዛሬ ከተሰሙ ሁሉ የከበደ ሆኗል። ከዚህ ቀደም ለጆሮ የሚከብዱ ዘግናኝ ድርጊቶችን ሰምተን እናውቅ ይሆናል። ይሄኛው ግን እጅግ ጭካኔ የተሞላበትና ጆሮን ጭው የሚያደርግ ነው። አንዲት ለአቅመ ሔዋን ያልደረሰችን ሕፃን ልጅ አስገድዶ በመድፈር ከሴትነት ክብር አዋርዶ የሰራ ወንጀል ያልበቃው ግለሰብ ልጇን ከጥቃት ለማስጣል የታገለችውን እናት በአሰቃቂ ሁኔታ መግደሉ ተሰምቷል። ገና ሮጣ ባልጠገበች ሕፃን ልጅ ላይ የፈጸመው አስነዋሪ ተግባር ያልበቃው ይህ ሰው እናት ላይ ጭካኔ የተሞላበት ወንጀል መፈጸሙ ህብረተሰቡን ክፉኛ አስቆጥቷል። ጎሽ ለልጇ እንደሚባለው የአብራኳን ክፋይ የሆነች ልጅ በአረመኔ ሰው እጅ ስትሰቃይ ደርሳ እርሷን ለማስጣል ስትታገል ህይወቷን ያጣችው እናት ጉዳይ ከመነጋገሪያነትም ባለፈ እናት ለልጇ የምትከፍለውን መስዋዕትነት የገለጠ ሆኗል። ወንጀለኛው በቁጥጥር ስር መዋሉ ሲነገር ያልተጠበቀ ፍርድ እንደተላለፈበትም ተነግሯል። ለመሆኑ ይህ አሰቃቂ ወንጀል የትና እንዴት የተፈጸመ ነው? እናትን ለሞት ያበቃት ክፉ አጋጣሚ ምን ነበር? ወንጀለኛው ላይ የተላለፈበት ያልተጠበቀ ፍርድስ ምንድነው? ሁሉንም በዝርዝር እንነግራችኋለን። በሌላ በኩል ደግሞ በወር $65 አለመግባባት የሶስት ንጹሃን ሰዎችን ህይወት በአንድ አፍታ ስላጠፋው አስደንጋጭ ታሪክ እንነግራችኋለን። በአሜሪካ ሚኒሶታ ግዛት ሴንት ፖል ከተማ የተፈጸመው ይህ አሰቃቂ ድርጊት መላውን ማህበረሰብ በድንጋጤ አናውጧል። የ30 ዓመቱ ኢትዮጵያዊ የፈጸመው የግድያ ወንጀል ቀጣይ 40 ዓመታትን በእስር ቤት እንዲማቅቅ የሚያደርግ ከባድ ወንጀል መሆኑ ተሰምቷል። አንዳንድ ቀናት ህይወታችንን የሚቀይሩ ክፉ አጋጣሚዎችን ይዘው ይመጣሉና ወጣቱ ኢትዮጵያዊም በሚኖርበት የሰው ሀገር የገጠመው ይህ ነው። መኪናውን ሽጦ ወደ ህንድ ውቅያኖስ የባህር ኃይል ለመቀላቀል እየተዘጋጀ የነበረው ሰው ካሰበው በተቃራኒ የሰው ነፍስ በማጥፋት ወደ ባህር ኃይል ሳይሆን እስረኞችን ተቀላቅሏል። የህይወቱ ውስጥ ትልቅ ሽግግር የሆነውን የባህር ኃይል ለመቀላቀል ጓዙን እየሸከፈ ባለበት ሰዓት ነበር የአፓርትመንቱን የፓርኪንግ ውል ለማቋረጥ ወደ ቢሮ ያቀናው። ነገር ግን ቢሮ ውስጥ በተፈጠረ $65 ክርክር ምክንያት ነገሮች ወዳልተጠበቀ ደም አፋሳሽ አደጋ ተቀየሩ። በቢሮው ሴኩሪቲ ካሜራ የተቀረጸው ምስልና ቦታው ላይ የተገኙት 21 የጥይት ቀፎዎች የዛን ዕለት አስፈሪነት ምስክር ሆነዋል። ለመሆኑ የፓርኪንግ ውል ለማቋረጥ ወደ ቢሮ የገባ ወጣት የገጠመው ነገር ምንድነው? ህይወታቸው ያለፈው ሶስቱ የቢሮ ሰራተኞችስ እነማን ናቸው? ተጠርጣሪው ለፖሊስ በሰጠው የእምነት ቃል የአሜሪካን ስራ እጠላለሁ ለማለት ያበቃው በጀርባ ያለው የ7 ዓመታት የቤተሰብ መፍረስና የአእምሮ እክል ጉዳይስ ሚስጥሩ ምንድነው? በ10 ሚሊዮን ዶላር ዋስትና ታስሮ እስከ 40 ዓመታት እድሜ ልክ እስራት እንደሚጠብቀው የዚህ አስደንጋጭ አደጋ ሙሉ እውነታ የፖሊስ የምርመራ መዝገብና ከካሜራ የተገኘው አስደንጋጭ ሚስጥር ከዝርዝር መረጃ ተሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ አሰቃቂውን የመድፈርና የሰው መግደል ወንጀል ስለፈጸመው ሰውና በሰው ሀገር ድንገት በተፈጠረ አለመግባባት ሶስት ሰዎችን ህይወት ስለነጠቀው ኢትዮጵያ የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ቀኑ ግንቦት 25 ቀን 2018 ዓ.ም ነበር። በኮንታ ልዩ ወረዳ ንንታ ልዩ ወረዳ መንግስት ኮሙኒኬሽን በይፋ እንደገለጸው በጃይ አጋሬ ቀበሌ ጨባ መንደር አካባቢ የተለመደው የዕለት ተዕለት እንቅስቃሴ ይከናወናል። አብርሃም አመል ቦንጄ የተባለ ወጣትም ከገበያ ወደ ቤቱ በመመለስ ላይ ሳለ እድሜዋ ለአቅመ ሔዋን ያልደረሰች የ18 ዓመት ታዳጊ መንገድ ላይ ያገኛታል። ወጣቱ ታዳጊዋን በመጥፎ እኩይ ዓላማ ተመኝቷት ነበርና አፍኖ ወደ ጫካ ሊወስዳት ይሞክራል። ታዳጊዋን በድንጋጤና በፍርሃት ሆና የድረሱልኝ የእርዳታ ጩኸቷን ታሰማለች። የልጃቸውን አሰቃቂ ጩኸት የሰሙ እናትም ወይዘሮ አደነች ኬቶ ከልጃቸው ጩኸት የተደቀነባት አደጋ መኖሩን ተረድተው ልጃቸውን ለማዳን ወደ ስፍራው ፈጥነው ይደርሳሉ። ነገር ግን ጨካኙ ወንጀለኛ አብርሃም አመል እናት ልጃቸውን ለማስጣል ባደረጉት ጥረት ሳይደናገጥ በያዘው ቢላ እናትን በሶስት ቦታ በግፍ ይወጋቸዋል። ወይዘሮ አደናችም በደረሰባቸው ከባድ የቢላ ጉዳት በቦታው ህይወታቸው ያልፋል። ወንጀለኛው እናትን በግፍ ከገደለ በኋላም አረመናዊ ፍላጎቱን ለማርካት ታዳጊዋን አስገድዶ ይደፍራታል። ይህንን አሰቃቂ ድርጊት የሰማው የማህበረሰብ ክፍልና የአካባቢ ፖሊስም ወዲያውኑ ባደረጉት ክትትል ተከሳሹ አብርሃም አመል በቁጥጥር ስር ይውላል። የኮንታ ልዩ ወረዳ ፖሊስና አቃቤ ህግ በተደረገው ጥብቅ ምርመራም የሕክምና ማስረጃዎችን፣ የሰው ምስክሮችንና የወንጀሉን ዝርዝር ሁኔታ በማሰባሰብ የክስ መዝገብ ይዘጋጃል። በምርመራው መሰረትም በፍርድ ቤቱ 3 ከባድ ክሶች ይመሰረቱበታል።
ይከሰሱበታል። አንደኛም በጨካኝነት የመግደል ወንጀል፣ ሁለተኛ ታዳጊዋን የመጥለፍ ወንጀል፣ ሶስተኛውም ታዳጊዋን አስገድዶ የመድፈር ከባድ ወንጀል ይመሰረትበታል። ጉዳዩን ሲመለከት የቆየው የኮንታ ልዩ ወረዳ ከፍተኛ ፍርድ ቤትም በጉዳዩ ላይ የቀረቡትን የሰውና የሰነድ ማስረጃዎችን መርምሮ ተከሳሹ በተከሰሰባቸው 3 ወንጀሎች ሙሉ በሙሉ ጥፋተኛ መሆኑን አረጋግጧል። በመጨረሻም ፍርድ ቤቱ ሐምሌ 1 ቀን 2018 ዓ.ም በዋለው ችሎት የወንጀሉን አሰቃቂነትና የህብረተሰቡን ደህንነት ግምት ውስጥ በማስገባት በተከሳሽ አብርሃም አመን ላይ የሞት ቅጣት አስተላልፏል። የፍትህ ሚዛኑ ምን ያህል ቢዘገይም ህግ ወንጀለኞችን ከመቅጣት አይመለስምና ፍርድ ቤቱ ያስተላለፈው ውሳኔ ህብረተሰቡን ደስ አሰኝቷል። እንዲህ አይነት ውሳኔ ሌሎች ጥቃትና ወንጀል ፈጻሚዎችን የሚያስተምሩ መሆኑም እየተነገረ ይገኛል። ወደ ሌላኛው መረጃችን ስናመራም በሰው ሀገር 3 ነፍሳትን ስላጠፋው ኢትዮጵያዊ አሳዛኝ አጋጣሚና ክፉ ክስተት እናገኛለን። ነገሩ የተከሰተው በሴንት ፖል ሚኒሶታ ሃይላንድ ፓርኩ በተባለ ሰላማዊ የአፓርትመንት መኖሪያ ግቢ ውስጥ ነው። እለቱ እንደ ማንኛውም ቀን ሰላማዊ ይመስል ነበር። በግቢው የውበትና የአስተዳደር ቢሮ ውስጥ 3 ሰራተኞች በዕለት ተዕለት ስራቸው ላይ ነበሩ። የ43 ዓመቷ አዳም፣ የ56 ዓመቷ ዲናና ገና በ25 ዓመቷ የወደፊት ህይወቷን በመገንባት ላይ የነበረች ወጣት ናንሲ። ነገር ግን ይህ ሰላም ብዙ አልዘለቀም። በድንገት ከቢሮው ውስጥ የጥይት እሳት እራፊ ድምጾች ተከታታይነት ባለው ሁኔታ ይደመጡ ጀመር። በዚያች ቅጽበት በአካባቢው የነበሩ ሰዎች በፍርሃት ተዋጡ። ፖሊስም ጥሪ ደርሶት ቦታው ላይ ሲደርስ የታደመው እውነት ግን እጅግ አስደንጋጭ ነበር። 21 የጥይት ቀፎዎች ወለሉ ላይ ተበትነዋል። የሶስቱ ንጹሃን ሰራተኞች ህይወት ደግሞ በዛው ቢሮ ውስጥ አልፎ ነበር። ይህንን አሰቃቂ ድርጊት ፈጽሟል ተብሎ በቁጥጥር ስር የዋለው የ30 ዓመቱ ኢትዮጵያዊ ጸጋአብ አድማሱ ነው። ታዲያ የዚህ ሁሉ እልቂት መንስኤ ምንድነው? እንደ ፖሊስ ምርመራ መዝገብ ከሆነ ጸጋአብ ህይወቱን ሙሉ በሙሉ ለመቀየር አቅዶ ነበር። የነበረውን መኪና ሽጦ ወደ አሜሪካ ባህር ኃይል ለመቀላቀል ሂደት ላይ ይገኛል። በመሆኑም መኪናውን ስለሸጠ ቀደም ሲል ከአፓርትመንቱ ቢሮ ጋር ተዋውሎ የነበረውን የወራዊ $65 የፓርኪንግ ቦታ ውል ለማቋረጥ ይፈልጋል። ጸጋአብ ስልክ ደውሎ ውሉ እንዲሰረዝለት ቢጠይቅም የቢሮ ሰራተኞች ግን ህጉ በሚለው መሰረት የዚህን ወር ክፍያ አሁንም መክፈል አለብህ የሚል ምላሽ ይሰጡታል። በስልክ በተፈጠረው አለመግባባት የተበሳጨው ጸጋአብ በአካል ወደ ቢሮ አመራ። በቢሮው የደህንነት ካሜራ ላይ የተመዘገበው ምስል እንደሚያሳየው ጸጋአብ ቢሮ ውስጥ ከገባ በኋላ ከሰራተኞች ጋር ለጥቂት ደቂቃዎች ይከራከራል። ነገር ግን ንግግሩ ሰላማዊ በሆነ መንገድ አልተጠናቀቀም። በድንገት ታጥቆት የነበረውን 9 ሚሜ ሽጉጥ ይመዛል። በዛች ሰከንድ በቢሮ ውስጥ የነበሩ ሰራተኞች ለማምለጥ ቢሞክሩም አልቻሉም። የ25 ዓመቷ ናንሲ ከአደጋው ለማምለጥ ወደ በሩ ስትሮጥ ተመታለች። በአጠቃላይ 21 ጥይቶችን የተኮሰው ጸጋአብ የ3ቱንም ሰራተኞች ህይወት በቦታው አጠፋል። ከአደጋው በኋላም በቁጥጥር ስር የዋለው ኢትዮጵያዊ ጸጋአብ ለፖሊስ በሰጠው የምርመራ ቃል ላይ የተናገረው ነገር የመላውን ማህበረሰብ ቀልብ ስቧል። ጸጋአብ ባለቤቱንና ልጆቹን ከኢትዮጵያ ወደ አሜሪካ ለማምጣት ለ7 ዓመታት ያህል ሲታገል እንደነበር ገልጿል። ነገር ግን ሂደቱ ሳይሳካ ቀርቶ ከባለቤቱ ጋር ለመፋታትና ከልጆቹ ለመለያየት ተገዷል። ይህ ሁኔታም ከፍተኛ የአእምሮ መረበሽና ተስፋ መቁረጥ ውስጥ እንደከተተው ተናግሯል። ግለሰቡ ለፖሊስ ሲናገርም የአሜሪካን ስርዓት እጠለዋለሁ፣ ጥቁርና ስደተኛ በመሆኔ ሁልጊዜ ፍትህ አጣለው ሲል ምሬቱን ገልጿል። የተሰማው የበደል ስሜት፣ የቤተሰቡ መፍረስና የትግሉ አለመሳካት ተደራርበው ለአእምሮ ህመም እንዳጋለጡትና ለዚህ አሰቃቂ እርምጃ እንደገፋፉትም ተገልጿል። አሁን ላይ የ30 ዓመቱ ጸጋአብ አድማሱ በ3 የሁለተኛ ደረጃ የነፍስ ግድያ ወንጀሎች ተከሶ በፍርድ ቤት ቀርቧል። ዳኛው የ10 ሚሊዮን ዶላር የዋስትና መብት የወሰኑበት ሲሆን ጥፋተኝነቱ ከተረጋገጠ እስከ 40 ዓመት የሚደርስ የእስራት ቅጣት ይጠብቀዋል። በአንድ በኩል ጥቅማቸው የተነጠቀ ህይወታቸው በግፍ ያለፈ 3 ንጹሃን ዜጎች፣ በሌላ በኩል ደግሞ በህይወት ተስፋ መቁረጥና ህግን በእጅ ለማስገባት የተደመደመ ወጣት ህይወት። ይህ ታሪክ በርካቶችን ያስደነገጠ ብሎም ያሳዘነ ሆኗል። እኛም በቻናላችን ስም ለሞቱት ነፍስ ይማር እያልን የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ ጉዳዮች እስክንገናኝም በያላችሁበት ቸር ቆዩልን።